በመካከለኛው ምስራቅ ሰማይ ስር የሚካሄደው የአሜሪካ እስራኤልና የኢራን ጦርነት አራተኛ ሳምንቱን ሲደፍን በዋሽንግተን ቤተ መንግስትና በትራምፕ መካከል የሚወጡ መረጃዎች እርስ በርሳቸው ክፉኛ እየተጋጩ ይገኛሉ። ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የሚሳኤል አቅም ወድሟል፣ ተዳክሟል እያሉ በተደጋጋሚ ቢናገሩም የፋርስ ምድር ግን አሁንም የሚሳኤል እሳትን አከታትላ በመተኮስ ምላሽ እየሰጠች ነው። ትራምፕ በፈረንጆች አቆጣጠር በመጋቢት 14 ቀን የኢራን ባለስቲክ ሚሳኤል አቅም በተግባር ወድሟል ብለው የነበረ ቢሆንም የሮይተርስ ልዩ ዘገባ ግን የአሜሪካን የስለላ መረጃዎች ዋቢ አድርጎ አንድ መረጃ አጋርቷል። በዚህም አሜሪካ በእርግጠኝነት ማረጋገጥ የቻለችው ከኢራን ሰፊ የሚሳኤል ክምችት ውስጥ የወደመው 1/3 ብቻ መሆኑን አጋልጧል። ይህ ማለት ቴህራን አሁንም 2/3 የሚሆነውን ገዳይ ሚሳኤሏን በደህንነት ጠብቃ ይዛለች ማለት ሲሆን ትራምፕ በጣም ጥቂት ሮኬቶች ብቻ ነው የቀሯት በማለት የተናገሩት ንግግር ከወታደራዊው ሀቅ ይልቅ ፕሮፓጋንዳ ብቻ ሆኖ መገኘቱን ብዙዎች እየገለጹት ነው። ይህንኑ መረጃ በትናንትናው ዕለት ገበያ ሚዲያ ወደ እናንተ አድርሶላችሁ የነበረ ሲሆን አሁን ግን ትልቁ ጥያቄ ኢራን በእውነት ስንት ሚሳኤልና ድሮን አላት የሚለው ሆኗል። በአሜሪካ የሚገኘውና በዓለም አቀፍ የደህንነት ጥናት የታወቀው የስቲምሰን ሴንተር ከፍተኛ ወታደራዊ ተንታኝ ኬሊ ግሪኮ እንደሚሉት ከሆነ የኢራን የሚሳኤል መተኮስ ቁጥር መቀነስ ከብዛት ወይም ከመሳሪያ እጥረት ጋር የሚያያዝ ሳይሆን የአዲስ ውጊያ ስልት ውጤት ነው ይላሉ። ተንታኙ እንደሚሉት ጦርነቱ በተጀመረ የመጀመሪያዎቹ ቀናት ገደማ ኢራን በቀን 500 ሚሳኤል ገደማ ትተኩስ የነበረ ሲሆን ኢላማ የማድረግ አቅማቸው ግን 5% ብቻ ነበር። አሁን ግን የኢራን የሚሳኤል ቁጥሮች ቢቀንሱም ታርጌት የማድረግ አቅማቸው ግን በሚያስገርም ሁኔታ ጨምሯል ይላሉ አሜሪካዊው ታዋቂ ተንታኝ። በዛሬው ዝግጅታችን የኢራን እውነተኛ የሚሳኤል አቅም ምን ደረጃ ላይ ይገኛል፣ የቀረው 2/3 ክምችትስ ለአሜሪካና ለእስራኤል ምን አይነት ስጋት ይዞ መጥቷል የሚሉትን ጥያቄዎች በጥልቀት እንመረምራለን። የፋርስ ምድር የደበቀቻቸው እነዚያ የሚሳኤል ከተሞችና በከርሰ ምድር ዋሻዎች ውስጥ የተቀመጡት ሚሳኤልና ድሮኖች አሁንም በጦርነቱ ሂደት ላይ ትልቅ ለውጥ ሊያመጡ እንደሚችሉ ተንታኞች በማስረጃ እያስደገፉ ይገኛሉ። ከ80 ሺህ በላይ ከሚገመተው ድሮን እስከ 6000 ይደርሳሉ የተባሉ ረጅም ርቀት ተምዘግዛጊ ባለስቲክ ሚሳኤሎች ድረስ እንዲሁም ቴህራን አሁንም በጦርነቱ መሃል ሆና መሳሪያዎችን የማምረትና የመተካት አቅም እንዳላት መረጃዎቹ ያሳያሉ። የአሜሪካው መከላከያ ሚኒስቴር ፔንታገንና የእስራኤል መከላከያ ኃይል የኢራንን አቅም ለማዳከም የሚያደርጉት ጥረት ለምን በፈለጉት ፍጥነት ሊሳካ እንዳልቻለና መሬት ላይ ያለው ወታደራዊ ሚዛን ወዴት እያዘነበለ እንደሆነ በዝርዝር የምናሳይበት ልዩ ትንታኔ ይዘላችሁ ቀርበናል። እነዚህን አዳዲስና ሚስጥራዊ መረጃዎች የምንፈትሽበት ልዩ ዝግጅት ነውና እስከ ፍጻሜው አብራችሁን ቆዩ። ለመረጃ ምንጭነት ሮይተርስን፣ ዲደብሊውን፣ ቲአርቲ ወርልድን እንዲሁም የአሜሪካና የእንግሊዝ ተንታኞችን መረጃ ተጠቅመናል። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ ስንልም በአክብሮት እንጠይቃችኋለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርቧል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት። በአሜሪካ የሚገኘውና በዓለም አቀፍ የደህንነት ጥናት የታወቀው የስቲምሰን ሴንተር ከፍተኛ ወታደራዊ ተንታኝ ኬሊ ግሪኮ እንደሚናገሩት ጦርነቱ ከተጀመረ በኋላ የኢራን የሚሳኤል የመተኮስ ቁጥር መቀነስ ከመሳሪያ እጥረት ጋር የሚያያዝ አይደለም ይላሉ። እንደ አሜሪካው ተንታኝ ገለጻ ጦርነቱ በጀመረባቸው የመጀመሪያ ቀናት ኢራን ከ500 በላይ ባለስቲክ ሚሳኤሎችንና ከ2000 በላይ ድሮኖችን በመተኮስ ከፍተኛ ግፊት ፈጥራ የነበረ ቢሆንም በወቅቱ ኢላማን የመምታት መጠኗ ወይም ሂት ሬት ከ5% በታች
ነበር። ይህም ማለት አብዛኞቹ ጥቃቶች በአየር መከላከያ ተመተው ወድቀው ነበረ። አሁን ግን ኢራን ስልቷን በከፍተኛ ሁኔታ ቀይራለች ይላሉ። በዚህም ባለፉት 2 ሳምንታት ውስጥ የሚሳኤል ማስወንጨፍ መጠኗ በ90% ቢቀንስም ጥቂት ተኩሳ ብዙ ጥፋት የማድረስ አቅሟ ወይም ኢላማን የመምታት ስኬቷ ግን በከፍተኛ ሁኔታ መጨመሩን ይናገራሉ። ይህ የሚያሳየው ቴህራን መሳሪያ ስላለቀባት ሳይሆን የአሜሪካና የእስራኤልን ዘመናዊ መከላከያዎች ሰብሮ ለመግባት የሚያስችል አዲስና ውጤታማ ወታደራዊ ስልት ወይም ኦፕሬሽናል ፒቮት ማድረጓን ነው ሲሉ ኬሊ ግሪኮ ያስረዳሉ። ይህ ማለት ኢራን ጥቂት መሳሪያዎችን በመጠቀም ብዙ ጥፋት የማድረስ አሜሪካና እስራኤል ያልጠበቁትን አዲስና አደገኛ ወታደራዊ የጥበብ መንገድ መከተሏን በግልጽ የሚያመላክት ትልቅ ስትራቴጂ እንደሆነ ይኸው ተንታኝ ያብራራሉ። ይሁንና የኢራን እውነተኛ ወታደራዊ ኃይል ምን ያህል እንደሆነ በትክክል ለመገመት አሁንም አስቸጋሪ ቢሆንም የሚወጡ መረጃዎች ግን ቁጥራዊ መጠኑን ሲያስቀምጡ ይታያሉ። የእስራኤል የስለላ ተቋማት ኢራን ከጦርነቱ በፊት 2500 የሚጠጉ ባለስቲክ ሚሳኤሎች ነበሯት ቢሉም ሌሎች ገለልተኛ ወታደራዊ ባለሙያዎች ግን ቁጥሩ እስከ 6000 ሊደርስ ይችላል የሚል ግምት አላቸው። ይህ 6000 የሚለው ቁጥር እጅግ ግዙፍ የሚባል ሲሆን የሚገርመው ደግሞ ይህ ቁጥር ሀገሪቱ በጦርነት መሃል በየቀኑ ከምታመርተው አዲስ መሳሪያ ውጪ መሆኑ ነው። የስትራቴጂና ዓለም አቀፍ ጥናት ተቋም CSIS እንደሚለው ኢራን እንደ ሰጂል፣ ጋድር እና ሆራም ሻህር ያሉ እስከ 2000 ኪሎ ሜትር ርቀት ተምዘግዝገው ጥፋት የመዝራት አቅም ያላቸው በሺዎች የሚቆጠሩ ሚሳኤሎችን ታጥቃለች ይላል። ይሁን እንጂ የኢራን ወታደራዊ አቅም ከታሰበው በላይ መሆኑ የታወቀው በቅርቡ በህንድ ውቅያኖስ በሚገኘው የአሜሪካና እንግሊዝ የጦር ሰፈር ዲዮጎ ጋርሻ ላይ በተሰነዘረው ድንገተኛ ጥቃት ነው። ይህ ጥቃት ኢራን ከ4000 ኪሎ ሜትር በላይ የሚምዘገዘጉ ረጅም እጆች እንዳሏት ለዓለም ያሳየችበት ሲሆን ይህ ቀደም ሲል ምዕራባውያን ስለ ኢራን የነበራቸውን ግምት ሙሉ በሙሉ እንደቀየረው ይነገራል። ኢራን እነዚህን ረጅም ርቀት ተተኳሽ ሚሳኤሎች በጦርነቱ መጀመሪያ ላይ አለመጠቀሟ እውነተኛ አቅሟን አድብታ ለከፋ ጊዜ መቆጠቧን ያሳያል ይባላል። በመሆኑም 6000 የሚሳኤል ክምችት አላት የተባለችው ሀገር በየከርሰ ምድሩ የሚሳኤል ከተሞች ውስጥ የደበቀችው ኃይል ገና አልተነካም የሚለውን የሮይተርስን ዜና እውነተኛ ያደርገዋል የሚል ድምዳሜ ያሰጣል ሲሉ ባለሙያዎች ይናገራሉ። ይህ ደግሞ አሜሪካና እስራኤል ጦርነቱን በፈለጉት ፍጥነት ለመቋጨት እንዳይችሉ የሚያደርግ ትልቅ ወታደራዊ አቀበት እንደሆነባቸው ይገምታል። ሌላው ለኢራን የጀርባ አጥንት የሆነው ድሮኖቿ ሲሆኑ የእንግሊዙ ፖርትስማውስ ዩኒቨርሲቲ መምህር ማቲው ፓውል እንደሚገልጹት ደግሞ በፈረንጆቹ የካቲት ወር መጀመሪያ ላይ ኢራን 80,000 የሻሂድ ድሮኖች ነበሯት ይላል። እነዚህን ድሮኖች በአንድ ጊዜ ድምጥማጡን ብሎ ለማጥፋት አስቸጋሪ በመሆናቸው አሁንም የኢራን የጦርነት አቅም ገና መሆኑንና የሀገራት መሰረተ ልማት ላይ ትልቅ ስጋት ሲሆኑ ይስተዋላል። አሜሪካ እነዚህን ርካሽ መሳሪያዎች ለማውደም በየቀኑ $1 ቢሊዮን እያወጣች እንደሚገኝም ተዘግቧል። ድሮኖችን ለማውደም የሚወጣው የመከላከያ መሳሪያዎች ዋጋ ድሮኖቹን ለመስራት ከሚወጣው ወጪ በጥፍ የሚበልጥ መሆኑ ለኢራን የኢኮኖሚ ድል ተደርጎ ተቆጥሯል ይላሉ ፖል። የኢራን ሌላው አስገራሚ ብቃት ተብሎ የሚታመነው በጦርነት ውስጥ ሆና መሳሪያዎችን መልሳ የመተካትና የማምረት አቅሟ ሲሆን ከጦርነቱ በፊት በወር 10,000 ድሮኖችን የማምረት አቅም እንዳላትም ነው የእንግሊዙ ፖርትስማውዝ ዩኒቨርሲቲ መምህር የሚገልጹት። ምንም እንኳ ቁጥሩ በጦርነት ምክንያት ቢቀንስም የሀገሪቱ የፋብሪካ መዋቅር ግን በከርሰ ምድር ዋሻዎች ውስጥ ተዘርግቶ ስራውን እንደቀጠለ ይናገራሉ። የኢራን የሚሳኤል አቅም ለአሜሪካና ለእስራኤል ትልቅ ፈተና የሆነበት ሌላው ሚስጥር ደግሞ የሚሳኤሎቹ ተንቀሳቃሽነት ወይም ሞቢሊቲ መሆኑን የጦር ስትራቴጂ ባለሙያዎች ይናገራሉ። ኢራን አብዛኞቹን ባለስቲክ ሚሳኤሎቿን የምታስቀምጠው በቋሚ የመተኮሻ ቦታዎች ላይ ሳይሆን በማንኛውም ሰዓት ቦታቸው ሊቀያየሩ በሚችሉ ግዙፍ ተሳቢ መኪናዎች ወይም ሞባይል ላውንቸርስ ላይ ነው። ይህ ማለት የአሜሪካ ሳተላይቶች አንድን የሚሳኤል መተኮሻ ፈልገው ለጥቃት ትዕዛዝ እስኪያስተላልፉ ድረስ ኢራናውያኑ መሳሪያውን ወደ ሌላ ዋሻ ወይም ወደ ተሸሸገ ተራራ የማዛወር እድል አላቸው። ይህ ድብብቆሽ የሚመስል ወታደራዊ ስልት በቢሊዮን ዶላር የሚቆጠሩ የአየር ላይ ጥቃቶች ባዶ ሜዳ ላይ እንዲያርፉና የኢራን ገዳይ መሳሪያዎች ግን ሳይነኩ እንዲቆዩ አድርጓቸዋል ይባላል። ይህም ቴህራን ለዓመታት ስታዘጋጀው የነበረው የመሸሽና የመምታት ወይም ሂት ኤንድ ራን ስትራቴጂ ምን ያህል ውጤታማ እንደሆነና አሜሪካን ለምን ከፍተኛ ወታደራዊ ኪሳራ ውስጥ እንደከተታት የሚያሳይ ትልቅ ማሳያ እንደሆነ ባለሙያዎቹ ያስቀምጣሉ። የቀድሞ የፔንታገን ከፍተኛ ባለስልጣን አሌክሲስ ፕሪትሳስ የሚያቀርቡት መረጃ ግን ከላይ ካየነው የክምችት መጠን ጋር በተወሰነ መልኩ ይቃረናል። እሳቸው ትኩረት የሚያደርጉት በኢራን የመተካት አቅም ላይ ነው። እንደ ፕሪትሳስ ግምት ኢራን ጦርነቱ ከመጀመሩ በፊት በወር እስከ 300 ድሮኖችን የማምረት አቅም ነበራት። አሁን ግን በአሜሪካና በእስራኤል ተደጋጋሚ የአየር ድብደባ ምክንያት ይህ አቅም ቀንሶ በቀን ወደ 40 ድሮን ዝቅ እንዳለ ይገምታሉ። ይሁን እንጂ ሁለቱም ወታደራዊ ተንታኞች በአንድ ነጥብ ላይ ይስማማሉ። ይኸውም ከመሬት በታች በጥልቀት የተቆፈሩት የኢራን ግዙፍ ፋብሪካዎችና መጋዘኖች ገና እጃቸው እንዳልተነካና አሁንም በሙሉ አቅማቸው ስራ ላይ መሆናቸው ነው። አሜሪካና እስራኤል ከመሬት በላይ ያሉትንና በሳተላይት የሚታዩትን ወታደራዊ
ወታደራዊ ኢላማዎች ቢመቱም በከርሰ ምድሩ ክፍል ግን ቢያንስ 5 ግዙፍ የሚሳኤል ከተሞች በተለያዩ የሀገሪቱ ክፍሎች መኖራቸው በስለላ መረጃዎች ተረጋግጧል። እነዚህ በምድር ውስጥ የሚገኙ ፋብሪካዎችና መጋዘኖች ኢራን ለረጅም ጊዜ የሚቆይ የቆይታ ውጊያ እንድታደርግ የሚያስችሏት ዋነኛ የጥንካሬ ምንጮቿ ሆነው ለአሜሪካና ለእስራኤል ትልቅ የራስ ምታት ሆነዋል። የኢራን መልክዓ ምድራዊ ስፋትና የዋሻዎቹ እጅግ ጥልቅ መሆን አሜሪካውያን የኢራንን የሚሳኤል አቅም ሙሉ በሙሉ ለማጥፋት የሚያደርጉትን ጥረት ከባድና ፈታኝ እንዳደረገው መረጃዎች ያሳያሉ። በአንድ ወቅት የኢራን አብዮታዊ ዘብ IRGC ቃል አቀባይ የነበሩትና በቅርቡ በአየር ጥቃት የተገደሉት ጀነራል አሊ መሐመድ ናኢኒ ከመሞታቸው በፊት እንደተናገሩትም ሀገሪቱ በከፋ የጦርነት ሁኔታ ውስጥ ሆና እንኳ አዳዲስ ሚሳኤሎችን በከፍተኛ ፍጥነት የማምረት ብቃቷን አላቋረጠችም ብለው ነበር። ይህ የጀነራሉ ቃል የሚያረጋግጠው የኢራን ወታደራዊ መዋቅር ከላይ ከሚታየው የጥፋት ጭስ በታች ለዓመታት የተገነባና በቀላሉ የማይፈርስ ጥልቅ መሰረት ያለው እንደሆነ ይገለጻል። ይህ በእንዲህ እንዳለ አሜሪካ የኢራንን እውነተኛ የሚሳኤል አቅም በትክክል የማወቅ አቅሟ እጅግ ውስን መሆኑን አንድ ከፍተኛ ባለስልጣን ለሮይተርስ በሰጡት ቃል በእጃችን ላይ ትክክለኛ ቁጥር ይኖረናል ብዬ አላውቅም በማለት በግልጽ አምነዋል። የባለስልጣኑ እውቅና የሚያሳየው የዓለም ሌላ ሀያል የሆነችው አሜሪካ እንኳ ሳይቀር በፋርስ ምድር ስር ስላለው ሚስጥር ያላት መረጃ የተወሰነ መሆኑን ነው። የአሜሪካው መከላከያ ሚኒስትር ፔት ሄግሴስ ስለዚሁ ስለ ኢራን ዋሻዎች አስመልክቶ በመጋቢት 19 ቀን ባደረጉት ንግግር የኢራንን የከርሰ ምድር ምሽጎች ከጋዛው የሐማስ ዋሻዎች ጋር በማነጻጸር ቴህራን ከምድር በታች የገነባቸው ዓለም ለአሜሪካና ለሌሎች ሀገራትም ስጋት እንደሆነ ይናገራሉ። እንደ ሄግሴስ ገለጻ ኢራን ላለፉት 10 ዓመታት የሀገሪቱን ግዙፍ በጀትና አልፎ ተርፎም ለሕዝብ መድረስ የነበረበትን ሰብአዊ እርዳታ ሳይቀር በእነዚህ ዋሻዎች ላይ አፍስሰዋለች ይላሉ። አሜሪካና እስራኤል ከሰማይ በሚያዘንቡት የቦምብ ማዕት መሬት ላይ ያለውን ቢያወድሙትም በዓለት ውስጥ የታሸገውና ለዓመታት የተገነባው የኢራን የሚሳኤል መዋቅር ግን አሁንም አቅሙ እንዳልተዳከመ ነው እየተነገረ የሚገኘው። ምንም እንኳ አሜሪካ በስልታዊና ያለ ርህራሄ እያደንን ነው ብትልም እስከ ሮብ ድረስ የተመቱት 10,000 ወታደራዊ ኢላማዎች የኢራንን አከርካሪ ለመስበር በቂ እንዳልሆኑ የስለላ መረጃዎቹ ይጠቁማሉ። ይህ የአሜሪካ የቦምብ ናዳ ከሞላ ጎደል ውጤት አልባ ነው መባሉ ደግሞ ኢራን አሁንም ቢሆን በክልሉ ባሉ ሀገራት ላይ ጥቃቶችን እንድትሰነዝርና የጦርነቱን አድማስ እንድታሰፋ ወታደራዊ አቅም ሰጥቷታል። በተለይም በከርሰ ምድር ዋሻዎች ውስጥ የታሸጉት ሚሳኤሎችና ድሮኖች የአየር ድብደባውን ተቋቁመው መውጣታቸው ቴህራን በማንኛውም ሰዓትና ቦታ ድንገተኛ የመልስ ምት እንድትሰነዝር አስችሏታል ይባላል። ይህም አሜሪካና እስራኤል ደመሰስ ነው የሚሉትን መረጃ ጥያቄ ውስጥ የሚጥል እንደሆነ የሚናገሩት ባለሙያዎቹ የጦርነቱ እሳት ገና እንዳልጠፋና ይልቁንም ኢራን ለረጅም ጊዜ የሚቆይ የቆይታ ውጊያ ስትራቴጂን ተግባራዊ እያደረገች መሆኑን የሚያሳይ ነው ይላሉ። ይህ መሬት ላይ ያለው እውነታ ደግሞ በዋሽንግተን የሚነገረውን የድል ዜና በጥርጣሬ እንድንመለከተው የሚያስገድድ ትልቅ ማሳያ ሆኖ ቀርቧል። ለዚህ አንድ ምሳሌ እንመልከት። ኢራን ሐሙስ ዕለት ብቻ 15 ባለስቲክ ሚሳኤሎችንና 11 ድሮኖችን ወደ ተባበሩት አረብ ኤሚሬትስ መተኮሷን የሀገሪቱ የመከላከያ ሚኒስትር ማረጋገጡ የኢራን መሳሪያ አለማለቁን ማረጋገጫ ነው። በፓሪስ ሳይንስ ፖ ዩኒቨርሲቲ ኤክስፐርት የሆኑት ኒኮል ግራጂውስኪ እንደሚሉት የትራምፕ አስተዳደር የአሜሪካ ጥቃቶች የኢራንን አቅም ምን ያህል እንዳዳከሙት አጋነው ገልጸው ሊሆን እንደሚችል በትችት ይናገራሉ። እሳቸው እንደሚሉት ኢራን በከባድ ቦምብ የተመታውን የቢድካነህ ወታደራዊ ተቋም ተጠቅማ ጥቃቶችን መቀጠል መቻሏ አሜሪካ የዘመቻውን ስኬት አጋና እየገለጸች እንደነበረ የሚያሳይ ትልቅ ምሳሌ ነው ይላሉ። በአሜሪካ የዲሞክራቷ ተወካይ ሞልተንም ብትሆን ትራምፕ ጦርነቱ በኢራን የጦር መሳሪያዎች ክምችት ላይ ስላደረሰው ተጽዕኖ የተናገሩት መሬት ላይ ካለው እውነታ ጋር አይገናኝም ይላሉ። እንደውም እኔ ኢራን እስካሁን አቅሟ ያልተነካና አድብታ እየጠበቀች ነው የሚመስለኝ በማለት ግምቷን ታስቀምጣለች። የእስራኤል ባለስልጣናት በበኩላቸው ከኢራን የማስወንጨፍ አቅም 70 በመቶ የሚሆነውን 335 ማስወንጨፊያዎችን አጥፍተናል ቢሉም ቀሪውን 30 በመቶ ማውደም ግን እጅግ አስቸጋሪ እንደሚሆንባቸው በግልጽ እያመኑ መጥተዋል። ይህ ቀሪ ኃይል በዋሻዎች ውስጥ ተደብቆ የሚገኝ በመሆኑ የአየር ጥቃቶች ብቻውን በቂ እንዳልሆኑና ምናልባትም የምድር ጦርነት ሊያስፈልግ እንደሚችል እየመከሩ ይገኛሉ። ሮይተርስ እንደዘገበው ትራምፕ አሁን ላይ የአሜሪካ ወታደሮችን በሆርሙስ ስትሬት በኩል ወደ ኢራን ጠረፍ ለመላክ እያሰበ መሆኑ የአየር ጥቃቱ የኢራንን አቅም እንዳልሰበረው ትልቁ ማረጋገጫ ነው ይላል። ይህ ውሳኔ ግን አሜሪካን ወደማይወጣው የቀጠናው ጦርነት አዘቅት ውስጥ ሊከታት እንደሚችልና ከፍተኛ ሰብአዊና ቁሳዊ ኪሳራ ሊያስከትል እንደሚችል በሰፊው እየተነገረ ይገኛል። በጥቅሉ
በመካከለኛ ምስራቅ እየተካሄደ ያለው ይህ ጦርነት ገና ብዙ ያልታዩ ገጽታዎች ያሉት ሲሆን የኢራን የሚሳኤል አቅም ወድመዋል የሚለው ንግግርም ገና በጊዜ የተሰጠ ድምዳሜ መሆኑን መረዳት ይቻላል። ኢራን ለዓመታት የገነባቸው የከርሰ ምድር ወታደራዊ መዋቅር አሁን ላይ አሜሪካና እስራኤል በቀላሉ ሊያሸንፏት እንደማይችሉና ጦርነቱ ወደ ረጅም ጊዜ የቆይታ ውጊያ ሊቀየር እንደሚችል ፍንጭ ነው ሲሉ ባለሙያዎቹ ይናገራሉ። ወደፊት የሚመጡት ሳምንታት የኢራን እውነተኛ አቅም ምን ያህል እንደሆነና የአሜሪካ ስትራቴጂ ምን ያህል ውጤታማ እንደሆነ የሚያሳዩ ወሳኝ የታሪክ ምዕራፎች እንደሚሆኑ ጥርጥር የለውም። ጦርነቱ ገና አላለቀም። ይልቁንም ወደ ምድር ወርዶ የከፋ እልቂት ሊያስከትል እንደሚችል ስጋት ፈጥሯል። ለዛሬ ያበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንልም በአክብሮት እንጠይቃችኋለን። እያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱም ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት